ፊልሙ የሚጀምረው አንዲት ልጅ ትምህርት ቤቱን ለቃ በመሄዷ የትምህርት ቤቱ ጉልበተኞች በሙሉ ትልቅ ሸክም እንደወረደላቸው ሁሉ ሲስቁና ሲጫወቱ በማሳየት ነው። በመቀጠልም ትዕይንቱ ተቀይሮ ያቺ ልጅ በአንድ የወንዶች ቡድን ፊት ለፊት በዝምታ ቆማ ይታያል። ይህች ልጅ የጉልበተኞች ቡድን መሪውን እጅ እንደሰበረች ይገልጻል። በዚህም ምክንያት ከትምህርት ቤት እየተባረረች ነው። ይህ ዜና ሁሉንም ጉልበተኛ ተማሪዎች እጅግ ደስተኛ ያደርጋቸዋል። ምክንያቱም ይህች ልጅ ግፍን የማትታገስና ወሰንን ሲያልፉ ሁልጊዜ ከባድ ትምህርት የምትሰጣቸው ነበረች። ስሟም ቼዮንግ ይባላል። እሷ ምንም አይነት ስህተትን መታገስ አትችልም። ስለዚህም ነው ሁልጊዜ መጥፎ ሰዎች ስታስተምራቸው የምትገኘው። ነገር ግን በዚህ ልማዷ ምክንያት ወደ ትምህርት ቤት ትባረራለች። የቼዮንግ አባት የካራቴ መምህር እንደሆነና ልጁን ከልጅነቷ ጀምሮ በካራቴ እንዳሰለጠናት ይገልጻል። ብዙም ሳይቆይ ቼዮንግ በሌላ አዲስ ትምህርት ቤት ትታያለች። በምዝገባ ሂደቱ ላይ መምህሯ በዚህ ትምህርት ቤት ውስጥ ከማንም ጋር ጠብ እንዳትፈጥር በግልጽ ታስጠነቅቃታለች። በዚያን ጊዜ አባቷ ልጁ በጭራሽ ጠብ እንደማትጀምርና ትምህርት የምትሰጠውም በሌሎች ላይ በደል የሚፈጽሙ ጉልበተኞችን ብቻ እንደሆነ በረጋ መንፈስ ያስረዳል። ወደ ቤት ሲመለሱ ቼዮንግ በአባቷ ተበሳጭታ መምህራን ጥሩ ልጆች ከመጠበቅ ይልቅ አብዛኛውን ጊዜ ጉልበተኞችን ስለሚደግፉ ለምን ሁሉንም ነገር በዝርዝር ማስረዳት አስፈለገ ስትል ትጠይቋለች። አባቷም ቁጣዋ እንድትቀንስ በትዕግስት ሊያስረዳት ይሞክራል። ነገር ግን በድንገት አንድ አስቸኳይ ስራ ትዝ ይለውና እዚያው ጥሏት ይሄዳል። ቼዮንግ መንገዷን ብቻዋን ትቀጥላለች። ከትምህርት ቤቱ ጥቂት ራቅ ስትል ሁለት ጉልበተኞች አንድ ልጅ በፈተና ወቅት እንዲኮርጁ ስላረዳቸው ሲደበድቡ ታያለች። የዚህ ልጅ ስም ጆንግ ይባላል። እየተደበደበም ቢሆን በኩረጃ ከማለፍ ይልቅ በራሳቸው ጠንክረው ማጥናት እንዳለባቸው ይነግራቸዋል። ጉልበተኞቹ ግን አልሰሙትም። በየቀኑ እንደሚያደርጉት በከባድ ሁኔታ ይመቱታል። በዚያ ቅጽበት ቼዮንግ ቦታው ላይ ደርሳ ጆንግ ሲደበደብ በቪዲዮ በዝምታ ተቀርጻለች። ሁለቱ ወንዶች ልጆች ልብ ይሏትና ቪዲዮ እንድታጠፋ በቁጣ ይነግሯታል። ብዙም ሳይቆይ ሁለት ልጃገረዶች ቼዮንግ ማን እንደሆነች ሳያውቁ ሊጣሏት ወደፊት ይመጣሉ። በጥቂት ሰከንዶች ውስጥ ቼዮንግ የአንዷን ልጅ እጅ ጠምዝዛ ሌላኛዋን በኃይል ትገፋታለች። ከዚያም መሪያቸው ራሱ እንደ ጠንካራ ተዋጊ በመቁጠር እየፎከረ ቼዮንግን እንድትርቅ ያስጠነቅቃታል። ነገር ግን በቅጽበት ቼዮንግ ሁኔታውን አሳዛኝ እስኪሆን ድረስ ከባድ ትምህርት ታስተምረዋለች። ሌላኛው ልጅ ጣልቃ ለመግባት ሲሞክር እሱንም በከባድ ሁኔታ ትመታዋለች። ጆንግ አንዲት ሴት ልጅ ከወንዶች የበለጠ ጠንካራ መሆኗን ማመን አቅቶት በድንጋጤ ይመለከታታል። እያንዳንዱ እንቅስቃሴዋ በጣም ጥራት ያለው በመሆኑ ልክ እንደ ፕሮፌሽናል ተዋጊ ትመስላለች። ሁለቱንም ወንዶች በደንብ ከመታቻቸው በኋላ ቼዮንግ ለጆንግ ወደ ቤት እንዲሄድ በረጋ መንፈስ ትነግረዋለች። በማግስቱ ቼዮንግ በይፋ አዲሱን ትምህርት ቤት ትቀላቀላለች። የሚያስገርመው ነገር ጆንግና እነዚያ ሁለት ጉልበተኞች በአንድ ክፍል ውስጥ መገኘታቸው ነው። ጉልበተኞቹ እሷን ሲያዩ ደንግጠው ለምን እዚህ መጣች ብለው ይገረማሉ። ጆንግ ግን እፎይታና ደስታ ይሰማዋል። ስለዚህ ከቼዮንግ ጋር ለመነጋገር ይሞክራል። ነገር ግን ቼዮንግ ችላ ትለዋለች። ትምህርት ሲያልቅ ጆንግ ስላዳነችው ለማመስገን እንደገና ይቀርባታል። ነገር ግን ቼዮንግ በእውነት እኔን ማመስገን ከፈለግ ከኔ ራቅ በማለት በቸልታ ትነግረዋለች። እነዛ ሰዎችን የመታችው ለሱ ብላ ሳይሆን መጥፎ ሰዎችን ማስተማር ልማዷ ስለሆነ ታስረዳዋለች። ያ ምሽት ትዕይንቱ ወደ ጆንግ እናት ምግብ ቤት ይዞራል። እዚያም አንድ አስቸጋሪ ደንበኛ ስለ ምግቡ ያለማቋረጥ በማማረር ለመክፈል አሻፈረኝ በማለትና የጆንግ እናት ጭንበር በመግፋት ችግር ይፈጥራል። ጆንግ እናቱን ለመከላከል ጣልቃ ሲገባ ደንበኛው እሱ ላይ እጁን ያነሳል። ጆንግ አባት እንደሌለውና እናቱ ምግብ ቤት ብቻዋን እንደምታስተዳድር ይገልጻል። ሆኖም ግን ሰዎች አሁንም በሰላም እንዲኖሩ አልፈቀዱላቸውም። በማግስቱ ትምህርት ቤት የሁለቱ ጉልበተኛ ልጃገረዶች መሪ የሆነችው ሴና ወደ ቼዮንግ ቀርባ ለምን ልጆቿን እንደመታች በቁጣ ትጠይቃታለች። ቪዲዮ መቅረጿን ሰምታም ስለነበር ስልኳን እንድትሰጣት ታዛታለች። ቼዮንግ በፌስ ጉልበተኞች ሌላ ስራ የላችሁም፣ ሌላ ትምህርት ለመቀበል ራሳችሁ ወደ እኔ ትመጣላችሁ ስትል ጠይቃታለች። ሴናም ታላላቆችን እንዴት ማክበር እንዳለብሽ አታውቂም በማለት ትሰድባታለች። እሷም ቼዮንግን ለመምታት እጇን ስታነሳ ቼዮንግ ወዲያውኑ የእጇን አንጓ ይዛ እግሯን በመምታት ሴናን መሬት ላይ ትጠላታለች። በሴና ላይ ለመቃወም የደፈረ ሰው ከዚህ በፊት ባለመኖሩ በዙሪያዋ ያሉ ሁሉ በድንጋጤ ይዋጣሉ። ሴና ተናዳ ተዋርዳ እንድትመታት ሁለት ጓደኞቿ እንዲይዟት ታዛለች። ነገር ግን ሁለቱም ልጃገረዶች ቀድሞውኑ ፈርተው ይቅርታ እየጠየቁ ይሸሻሉ። ሴና እንደገና ጥቃት ለመሰንዘር ትሞክራለች። ቼዮንግ ጡንቻዋን በማንሳት የምትተዋት ታላቅ ስለሆነች ብቻ እንደሆነ ታስጠነቅቃታለች። ነገር ግን እንደገና ልትተነኩሳት ብትሞክር እንደማትምራት ትነግራታለች። ይህንን ካለች በኋላ ቼዮንግ በረጋ መንፈስ ትሄዳለች። ጆንግ ሁሉንም ነገር ከሩቅ ሆኖ ሲመለከት፣ ሴና ግን በሰው ሁሉ ፊት ከፍተኛ ውርደት ተሰምቷት በዚያው ትቆማለች።
በቁጣ እየነደደች ሴና ወዲያውን ወደ ሁለት የቅርብ ጓደኞቿ ትሄዳለች። እነሱም የትምህርት ቤቱ ምክር ቤት ፕሬዝዳንት ጂን ሂዮንግ እና ለረጅም ጊዜ ጓደኛዋ የሆነው ሄሱንግ ናቸው። ሴና አንዲት መጥፎ ልጅ ወደ ትምህርት ቤቱ መጥታ በይፋ እንዳዋረደቻት ትነግራቸዋለች። በዚያውም ቼዮንግን እንዲያስተምሯት ትጠይቃለች። ነገር ግን ከመናደድ ይልቅ በታናሽ ልጅ በመመታቷ ያሾፍባትና በሳቅ ይፈርሳሉ። ከዚያም ቼዮንግ እየመጣች እያለ ጆንግ እንደገና አግኝቷት እንዴት መዋጋት እንደሚቻል እንድታስተምረው ከልቡ ይለምናታል። ሰዎች በየቀኑ ስለሚያውኩና አንዳንድ ሰዎች ወደ እናቱ ምግብ ቤት መጥተው ስለሚያስቸግሯቸው ሁልጊዜ በችግር ውስጥ እንደሆነ ያስረዳታል። ስለዚህ መዋጋትን መማር የሚፈልገው ሌሎችን ለመበዝበዝ ሳይሆን እናቱና ራሱን ለመከላከል እንደሆነ ይነግራታል። ይህንን ስትሰማ ቼዮንግ ተስማምታ ጆንግን ወደ ቤት ትወስደዋለች። የቺዮንግ አባት ካራቴ ስለሚያስተምር ያለምንም አመንታት ጆንግን እንደ ተማሪ ይቀበለዋል። በጨዋታ መልክ አባቱ አዲስ ተማሪ ስላመጣች ለቺዮንግ ከረሜላ በኮሚሽን መልክ ይሰጣታል። እሷ ግን እምቢ በማለት ገንዘብ ትጠይቃለች። ብዙም ሳይቆይ ጆንግ ስልጠናውን ይጀምራል። እሱ ግን በጣም ደካማ መሆኑና መሰረታዊ እንቅስቃሴዎችን እንኳን ማድረግ እንደማይችል ወዲያውኑ ግልጽ ይሆናል። በዚያም ምክንያት ጆንግ ከመደበኛ ተማሪዎች በበለጠ ጠንክሮ እንዲሰራ ይገደዳል። በየቀኑ ሰውነቱ እስከ ጫፍ ድረስ ያስጨንቃል። የጡንቻ ህመሙ በጣም ከባድ ስለነበር በማግስቱ ጠዋት በእግሩ መሄድ አቅቶት ትምህርት ቤት በሰዓቱ መድረስ አቅቶት ነበር። በዚያን ጊዜ ቺዮንግ ከበስተጀርባው መጥታ ምንም አይነት ርህራሄ ሳታሳይ በፍጥነት እንዲራመድ ትነግረዋለች። በዚህ መሀል ቺዮንግ ክፍል ውስጥ ተቀምጣ ሳለ እነዚያ ሁለቱ ቀደም ሲል ያስቸገሯት ተማሪዎች የውሸት ፈገግታ እያሳዩ ወደ እርሷ ቀርበው ፕሬዝዳንት ጂን ሂዮንግ እንደጠራት ይነግሯታል። ቼዮንግም ለምን እንደጠራት ሊገባት አልቻለም። ጂን ሂዮንግ ጋር ስትደርስ ግን ሄሱንግና ሴና በዚያ ይገኛሉ። ሶስቱም ቺዮንግን ያለማቋረጥ ጠይቋታል። በዚህ ንግግር ወቅት ሄሱንግ ለጓደኞቹ ሲል ብቻ ከሰዎች ጋር እንደሚጣላና መጥፎ ሰው እንዳልሆነ ግልጽ ይሆናል። የቺዮንግ ንግግር ሰምቶ ችግሩ ሁሉ የጀመረው በሴና ምክንያት መሆኑን ከተረዳ በኋላ ሄሱንግ ጉዳዩ እንዲያበቃና ቺዮንግ እንድትሄድ ይወስናል። እሷ እንደወጣች ጂሂዮንግና ሴና ተቆጥተው ቺዮንግን ትምህርት ሊሰጧት እያሰቡ ለምን እንዲህ እንዳደረገ ይጠይቁታል። ሂዮንስ ግን ጂሂዮንግ ፕሬዝዳንት በመሆኑ የተሳሳተ ወገን እንደሚደግፍ በሰዎች ዘንድ ቢታወቅ ክብሩና ስልጣኑ ሙሉ በሙሉ እንደሚጠፋ ያስረዳቸዋል። ጊዜ እያለፈ ሲሄድ ቺዮንግና ጆን ቀስ በቀስ ጥሩ ጓደኛሞች ይሆናሉ። አንድ ቀን ክፍል ውስጥ በዝምታ እየሳቁ ሲቀላለዱ ጂን ሂዮንግና ሄሱንግ በአጠገብ ሲያልፉ ያዩዋቸዋል። ቼዮንግ ቆንጆ ብትሆንም ተመሳሳይ ጊዜ ደግሞ አደገኛ መሆኗን ይናገራል። ሄሱንግ ግን ብዙም ሳይናገር ቼዮንግን በትኩረት ይመለከታታል። ቆየት ብሎ ሄሱንግ ከጓደኞቹ ጋር በአንድ ፓርቲ ላይ ያለ ካንሲንግ የተባለ ተማሪ ይመጣል። ካንግሲንግ ተማሪዎችን በማሰቃየቱ ከትምህርት ቤት ተባሮ የነበረ የጂን ሂዮንግ ጓደኛ ሲሆን ጂን ሂዮንግ እንደገና እንዲመለስ አድርጓል። ሄሱንግ ጂሂዮንግን ለብቻው ወስዶ ካንግሲን ምን ያህል አደገኛ እንደሆነ እያወቀ ለምን እንዲመለስ እንዳደረገ ይጠይቋል። ከጂሂዮንግ ንግግርም ስልጣን ለማግኘት መጥፎ ሰዎችን በዙሪያው ሰብስቦ የጋንግ ቡድን መቀላቀል እንደሚፈልግ ግልጽ ይሆናል። ሄሱንግ ጓደኛውን እንዲህ ያለ መንገድ እንዲከተል ስላልፈለገ በሁለቱ መካከል ክርክር ይነሳል። በማግስቱ ጂሂዮንግ ሊቀላቀለው ከሚፈልገው የጋንግ ቡድን መሪ ጋር በሚስጥር ይገናኛል። መሪው ቡድኑን ለመቀላቀል ብዙ ገንዘብ እንደሚያስፈልገው ይነግረዋል። ጂሂዮንግ ወዲያውኑ ይስማማል። ከዚያም ወደ ካንግሲን ዞሮ ደካማ ተማሪዎችን በማስፈራራትና በመደብደብ ገንዘብ እንደሚሰበስቡ ያስረዳዋል። ይህንን ብሎ ጂሂዮንግ የጆንግን ፎቶ ለካንግሲ በመስጠት የመጀመሪያ ኢላማቸው አድርጎ ይመርጠዋል። ብዙም ሳይቆይ ጉልበተኞቹ ወደ ጆንግ ይቀርባሉ። እነዚያ ሁልጊዜ የሚያስቸግሩት የክፍል ጓደኞቹ ናቸው። በንዴት ጆንግ የአንደኛውን ልጅ እጅ ሲጠመዝዝና በኃይል ሲረግጠው ምን ያህል ጠንካራ እንደሆነ በማሰብ ይገረማል። እንዲሁም የወሰደው ስልጠና በመጨረሻ ውጤት ማምጣቱን ያስባል። በከባድ ሁኔታ ሲደበድባቸውም ይታያል። ነገር ግን ትዕይንት ወዲያውኑ ይህ ሁሉ በጭንቅላቱ ያለ ነገር እንደሆነ ያሳያል። በእውነቱ ግን ጆንግ በሁለቱ ጉልበተኞች በጭካኔ እየተደበደበ ነው። በዚያ ቅጽበት ሄሱንግ ደርሶ አጥቂዎቹን ለመከላከልና ጆንግን ለማዳን ጣልቃ ይገባል። ሆኖም ሄሱንግን እየረዳው እያለ ካንግሲንግ በድንገት ከበስተጀርባው መጥቶ በኃይል ይረግጠዋል። በመንገዱ ላይ የሚቆሙ ሰዎች እንደሚጠላም ይናገራል። ከዚያም ካንግሲንግ ሄሱንግን ያለምንም ርህራሄ መደብደብ ይጀምራል። ካንግሲንግ ጆንግን ይዞ ሊጎትተው ሲሞክር ቺዮንግ ደርሳ ለምን ካራቴ ክፍል እንዳልመጣ በተረጋጋ መንፈስ ትጠይቀዋለች። ካንግሲንግ እሷን ሲያይ እያፌዘ ሁሉንም ስታስቸግር የነበረችው ልጅ አንቺ መሆን አለብሽ ይላል። ዛሬ እሷንም ልክ እንደሚያስገባት ይዝታል። ካንግሲንግ ሊያጠቃ ሲሞክር ቺዮንግ ወዲያውኑ መክታ ከባድ ትምህርት መስጠት ትጀምራለች። ካንግሲንግ ግን በከባድ ሁኔታ ትደበድበዋለች።
ይህም እነዚህ ጉልበተኞች እስካሁን ያልተረዱት እውነታ ያሳያል። ይኸውም ቺዮንግ ከልጅነቷ ጀምሮ ፕሮፌሽናል ተዋጊ መሆኗንና ብዙ የካራቴ ውድድሮች እንዳሸነፈች ነው። በዚህ ምክንያት እንደ ካንግዚንግ ያለ ጠንካራና ጨካኝ ተማሪ እንኳን እሷን ሊቋቋማት አይችልም። ይህንን ሁሉ ሲመለከት የነበረው ሄሱንግ በእሷ ጥንካሬ ተገርቦ በድንጋጤ ይዋጣል። በዚያ ቅጽበት ለቺዮንግ ያለው አድናቆት ይበልጥ ይጨምራል። ካንግዚንግ ከሄደ በኋላ ቺዮንግ ጆንግን ወደ ቤቱ እንዲሄድ ነግራው ትሄዳለች። ሄሱንግ ጆንግን አስቆሞ ከቺዮንግ ጋር ምን አይነት ግንኙነት እንዳላቸውና እንዴት እንደቀረባትም ይጠይቀዋል። ይህን የሰማው ጆንግ ሄሱንግን ወደ ቺዮንግ አባት ይወስዷል። አባቷም ስለ ካራቴ ስነ ስርዓትና ኃላፊነት ረጅም ገለጻ ካደረጉ በኋላ ሄሱንግን የካራቴ ትምህርቱ እንዲቀላቀል ይፈቅዱለታል። ሄሱንግን በደስታ ፎርሙን ይሞላል። የቺዮንግን የድል ፎቶዎችን፣ ሜዳሊያዎችን ሲያይ በጣም ይደነቃል። በዚያ ጊዜ የቺዮንግ አባት ሌላ አዲስ ተማሪ ይዛ በመምጣቷ የጆንግ ኮሚሽን ይሰጧታል። ብዙም ሳይቆይ ጆንግና ሄሱንግ በቁርጠኝነት አብረው ልምምድ ይጀምራሉ። ጂዮንግ መታ ሄሱንግን እዛ ስታየው በመገረም ምን እየሰራ እንደሆነ ትጠይቀዋለች። ቀደም ሲል ከመጥፎ ሰዎች ጎን እንደነበረም ታስታውሰዋለች። ሄሱንግ ግን አሁን የማንም ወገን እንዳልሆነ የተሳሳተውን መንገድ ትቶ አሁን ከሁለቱ ጋር ካራቴ መማር እንደሚፈልግ በረጋ መንፈስ ይመልስላታል። ሄሱንግ በይፋ ስለተመዘገበ ጂዮንግ ሌላ ምንም አላለችም። ከጥቂት ጊዜ በኋላ ሴና እንደገና ጂዮንግን ለመጣላት ስትሞክር ሄሱንግ በመካከላቸው ገብቶ ጂዮንግን ከቦታው እንድትሄድ ያደርጋታል። በዚህ መንገድ ሄሱንግ በግልጽ ጂዮንግን መደገፉ ሴናን እጅግ ያበሳጫታል። ምን እንደሆነና ለምን እንደተቀየረ በቁጣ ትጠይቀዋለች። ቆየት ብሎም ለብቻዋ አግኝታ ስልኳን እንደማይመልስና አብሯት ፓርቲ እንደማይሄድ በማንሳት ለምን እንደተቀየረ አሁኑ እንዲነግራት ትወተውተዋለች። በእውነቱ ሴና ለሄሱንግ የፍቅር ስሜት አላት። እሱ ግን እንደ ጓደኛ ብቻ ነው የሚያያት። ከእንግዲህ መጥፎ ድርጊቶችን እንደማያደርግ በቁርጠኝነት ይነግራታል። ለ7 ዓመት ጓደኛሞች እንደነበሩና አሁን የቡድኑ አባል ስላልሆነ ጓደኝነታቸው ቢቀጥሉ እንደሚሻል ነግሯት ይሄዳል። ይህም ሴናን በጣም ያሳዝናታል። ከዚህ በኋላ ካንግዚንግ በትምህርት ቤት ውስጥ ከተማሪዎች በግድ ገንዘብ መቀበል እንደጀመረና ብዙ ገንዘብ ለመሰብሰብ እጽ መሸጥ እንደጀመረ ይታያል። አንድ ቀን ጆንግ የክፍል ጓደኞቹ ሌላን ተማሪ ሽንት ቤት ውስጥ ሲደበድቡት ያያል። ድፍረት አሰባስቦ ተማሪውን ለማዳር ቢሞክርም ሳይሳካለት ይቀራል። ይህም እንደገና መሸነፉን ያሳያል። በኋላም ጆንግ ወደ ቺዮንግ አባት ሄዶ ሁሉንም ነገር ይነግራቸዋል። መሆን የሚፈልገውን መሆን እንዳልቻለ በመናገር ያዝናል። ይህንን የሰሙት የቺዮንግ አባት ከዛሬ ጀምሮ ማንም ተማሪዎች እንዳይበድል ከፍተኛ ስልጠና እንደሚጀምሩ ይወስናሉ። ለጆንግም ልዩ የሆነ የማጥቃት ዘዴዎችን ማስተማር ይጀምራሉ። ቀናት እያለፉ ሲሄዱ ሶስቱም በቋሚነት አብረው ልምምድ ያደርጋሉ። ቀስ በቀስ በጣም እየጠነከሩ ይመጣሉ። ብዙም ሳይቆይ የቺዮንግ አባት ለአንድ ስራ ወደ ገጠር መሄድ እንዳለባቸው ይነግራቸዋል። ለቺዮንግ፣ ለጆንና ለሄሱንግ ስንብት አድርገውላቸው ይሄዳሉ። በዚህ መሀል ጂዮንግ ተማሪዎችን ቤታቸው ውስጥ ገንዘብ ሰርቀው እንዲያመጡለት በማስገደድ ማስፈራራቱን ቀጥሏል። በዚህ ጊዜ ሄሱንግ እያጸዱ ሳለ መጀመሪያ ጂዮንግ ፊልም ለማየት እንዲሄዱ ይጠይቀዋል። ከዚያም ድፍረት አሰባስቦ ቺዮንግን አብራቸው እንድትመጣ ይጠይቃታል። ቺዮንግ ትስማማለች። ሶስቱም አብረው ፊልም ለማየት ይሄዳሉ። ከተመለሱ በኋላ ጨዋታ ለመጫወት ወስነው ወደ ጌም ቤት ያመራሉ። ከዚያም በጣም ይዝናናሉ። ጆንግ በጌም በጣም ጎበዝ ስለነበር አብዛኛውን ጨዋታ ያሸንፋል። ከዚያም ለመጀመሪያ ጊዜ ሁለቱንም ወደ እናቱ ምግብ ቤት ይወስዳቸዋል። ለእናቱም ያስተዋውቃቸዋል። እናቱም ጆንግን ለመጀመሪያ ጊዜ ጓደኞቹን ወደ ቤት ይዞ በመምጣቱ በጣም ተደስታ ቺዮንግንና ሄሱንግን ለልጇ ጓደኛ ስለሆኑ ከልብ ታመሰግናቸዋለች። በዚያው ምሽት ሄሱንግና ቺዮንግ ለብቻቸው ሲሆኑ ቺዮንግ ቀደም ሲል እንዲህ እንዳልነበርና ለምን አሁን ከእሷና ከጆንግ ጋር ጓደኛ መሆን እንደፈለገ በቀጥታ ጠይቋለች። ሄሱንግም ቀደም ሲል ሙሉ በሙሉ የተለየ ሰው እንደነበርና ከተሳሳተ ጓደኞች ጋር እንደነበረ ያስረዳታል። በህይወቱም ሌላ ማንም ስለሌለው ጓደኝነት ለሱ ትልቅ ትርጉም እንዳለውና በውስጡ ባይወደውም እንኳን የእነሱን መንገድ ይከተል እንደነበር ይነግራታል። እሷንና ጆንግን ካገኘ በኋላ ግን መጥፎ ሰው እንዳልሆነና ሌሎችን መጠበቅ እንደሚፈልግ እንደተረዳ፣ ለዚህም ነው የተሳሳተ መንገድ ትቶ እንደነሱ ካሉ ጥሩ ሰዎች ጋር ለመሆን የወሰነው። ይህ ጓደኝነትም ከልቡ ደስተኛ እንደሚያደርገው ይገልጽላታል። ቺዮንግም ምንም ሳትመልስ በዝምታ ትሰማዋለች። በኋላ በዚያው ምሽት ከጆንግ ጋር በቴክስት እያወራች በእለቱ የሆነው ሁሉ ታጋራዋለች። በዚህም ቺዮንግ ከሄሱንግ ይልቅ ለጆንግ የተለየ ስሜት እንዳላት ግልጽ ይሆናል። ጆንግም ቢሆን ከመጀመሪያ ጀምሮ ለቺዮንግ ፍላጎት ነበረው። በሚቀጥለው ትዕይንት ጂዮንግና ሄሱንግ ተገናኝተው ያወራሉ። ጂንዮንግ በመጨረሻ የጋንታ ቡድኑን እንደተቀላቀለና አሁን ሀያል እንደሆነ በኩራት ሲናገር ሄሱንግ በድንጋጤ ይዋጣል።
ከሁሉም በላይ ደግሞ ጂን ሂዮንግ ቡድኑን ለመቀላቀል ተማሪዎችን በማሰቃየት ገንዘብ መሰብሰቡን ሲያውቅ በጣም ይረበሻል። በሁለቱ መካከልም ከባድ ጠብ ተነስቶ በጭካኔ ይደባደባሉ። ጂን ሂዮንግን በመንገዴ ላይ ከቆም ቼዮንግን እገላታለሁ ብሎ ሲዝትበት ሄሱንግ ይበልጥ ተቆጥቶ ቼዮንግን ለመንካት ቢሞክር ከሱ የከፋ ሰው እንደማይኖር ያስጠነቅቀዋል። ትዕይንቱ ወደ ጂዮንግ እና ሴና ይዞራል። ጂን ሂዮንግ ሄሱንግ ቺዮንግን መውደድ እንደጀመረ በመንገር በጂዮንግ ላይ በቀል እንድትወስድ ሴናን ያነሳሳታል። ከዚያም ጂዮንግ ለሴና ሻይ ውስጥ የሚቀላቀል ነገር ይሰጣታል። ሴና ቺዮንግን ለመገናኘት ትደውላትና ለቀድሞ ስህተቶቿ ይቅርታ መጠየቅ እንደምትፈልግ ትነግራታለች። ቺዮንግም ይቅርታዋን በቅንነት ትቀበላለች። ንግግራቸው ሲቀጥል ሴና ሄሱንግን ትወጂዋለሽ ብላት በጥርጣሬ ትጠይቃታለች። ቼዮንግ ግን ሄሱንግ ለእሷ ጥሩ ጓደኛዋ ብቻ እንደሆነ በግልጽ ነግራታለች። ሴና ሄሱንግ እንደምትወደው ነገር ግን እሱ እንደማይወዳት በሀዘን ትገልጻለች። ምናልባትም ቆንጆ ስላልሆንክ ይሆናል ትላለች። ቼዮንግም ወዲያውኑ ይህ በፍጹም ስህተት እንደሆነና እሷ በጣም ቆንጆ እንደሆነች እንዲሁም ከሄሱንግ ጋር በጣም እንደሚመጣጠኑ በመንገድ ታበረታታለች። ይህንን ስትሰማ ሴና በድንጋጤ ትቀራለች። ቺዮንግ መጥፎ ሰው አለመሆኗና እሷን በስህተት ተረታት እንደነበር ትረዳለች። ይህንን ስትረዳም ቺዮንግ ሻዩን ከመጠጣቷ በፊት ሴና በድንገት መሬት ላይ ትደፋዋለች። ቺዮንግን ግራ በመጋባት ለምን እንዲህ እንዳደረገች ትጠይቃታለች። ነገር ግን ሴና መልስ ከመስጠቷ በፊት ጂን ሂዮንግ በድንገት ደርሶ ሴናን በጥፊ በኃይል ይመታታል። ከዚያም ካንግዚን ቺዮንግን ከጀርባ ሲይዛት ጂን ሂዮንግ ደግሞ ማቆሚያ የሌለውን ቡጢ ሰነዝርባታል። ዛሬ ለእሷና ለሁለቱ ጓደኞቿ ተገቢውን ትምህርት እንደሚሰጡ ይዝታሉ። የጂን ሂዮንግን የጭካኔ ድርጊት ስታይ ሴና በእጅጉ ትረበሻለች። ጂን ሂዮንግ ለሄሱንግ ደውሎ የሆነውን ሁሉ ይነግረዋል። አሁኑኑ እዚያ እንዲመጣ ያዘዋል። ይህንን የሰሙት ሄሱንግና ጆንግ በጣም ተጨንቀው ወደ ቦታው ይፈጥናሉ። ሆኖም እነሱ እዛ ከመድረሳቸው በፊት ካንግዚን ብዙ ተማሪዎችን ሰብስቦ ይጠብቃቸው ነበር። ብዙም ሳይቆይ ከባድ ፍልሚያ ይጀመራል። ሄሱንግ መዋጋት ስለሚችል ሁሉንም በቀላሉ ማሸነፍ ይጀምራል። በዚህ መሃል ጆንግ መጀመሪያ ላይ ማጥቃት አቅቶት በራሱን መከላከል ብቻ ያተኩራል። ነገር ግን አንዱን ተማሪ በኃይል ሲመታው ጆንግ ከእንግዲህ ደካማ እንዳልሆነና በጣም እንደጠነከረ ይገነዘባል። ከዚያ ቅጽበት ጀምሮ የቺዮንግ አባት እንዳሰለጠነው በትክክል ማጥቃት ይጀምራል። ፍልሚያውም ለረጅም ጊዜ ይቀጥላል። በመጨረሻም ሄሱንግ ካንግዚን ሲያሸንፈው የቀሩት ተማሪዎች መሪያቸውን መውደቅ አይተው እጃቸውን ይሰጣሉ። በተመሳሳይ ጊዜ ቺዮንግ ቪዲዮ ሊቀርጻት የነበረው ጂን ሂዮንግ ካሜራውን እንድትመልስ ያዛታል። ልክ በዚያ ቅጽበት ሄሱንግና ጆንግ ደርሰው ያስቆሙታል። ጂን ሂዮንግን በንዴት ጠረጴዛውን ሰብሮ ቺዮንግን ፊት በተሰበረው መስታወት ላይ በኃይል በመጫን ለፖሊስ ቢደውሉ ፊቷን ለዘላለም እንደሚያበላሸው ያስፈራራቸዋል። ስልካቸውንም እንዲያስቀምጡ ያስገድዳቸዋል። እነሱም ለማድረግ ይገደዳሉ። ከዚያም ጂን ሂዮንግ ሄሱንግን ወደፊት ጠርቶ እንዲቀመጥ ካደረገው በኋላ ይቅርታ እንዲጠይቅ ያስገድደዋል። ከዚያም በጭካኔ ይደበድበዋል። ጂን ሂዮንግ የሄሱንግን እግር ደጋግሞ ሲመታው ሁኔታው በጣም አስከፊ ይሆናል። ይህንን ስታይ ቺዮንግን ማልቀስ ትጀምራለች። ጆንግ ድፍረት አሰባስቦ ጂን ሂዮንግን ለመዋጋት ይሞክራል። ነገር ግን ጂን ሂዮንግ በጣም ጠንካራ ስለሆነ ጆንግ ሊቋቋመው አልቻለም። ጂን ሂዮንግ ጆንግን ያለማቋረጥ በጭካኔ መደብደብ ይጀምራል። እየተደበደበ ቢሆንም ጂን ሂዮንግን ተሸናፊ እያለ ክብር አይገባም በማለት ያበሳጨዋል። ይህ ጂን ሂዮንግን ይበልጥ ያናድደዋል። ለምን ማን እንደማያከብረውና ማንነቱን ለምን እንደረሱ እየጮኸ ጆንግን በኃይል ይጠይቀዋል። ጂን ሂዮንግ ጆንግን ደብድቦ ወደ ኋላ ሲዞር ቼዮንግ የታሰረችበትን ፈታ በማየቱ በድንጋጤ ይዋጣል። ቼዮንግ እንድታመልጥ ጆንግ ሆን ብሎ ጂን ሂዮንግን እያዘናጋው ነበር። ከዚህ በኋላ የሚሆነው ሁሉም ነገር ሙሉ በሙሉ ይለዋወጣል። ቺዮንግ ጠንካራ የመልሶ ማጥቃት እርምጃ በመውሰድ ቺዮንግን በከባድ ሁኔታ መደብደብ ትጀምራለች። ከዚህ በፊትም አጋጥሞት የማያውቀው ከባድ ትምህርትም ታስተምሯለች። እስካሁን ድረስ በመላው ትምህርት ቤት ውስጥ ያለ አንድም ወንድ ቺዮንግን ሊወዳደራት አልቻለም። ይህ ቅጽበትም ያንን እንደገና ያረጋግጣል። ቺዮንግን ሙሉ በሙሉ በማሸነፍ ከእንግዲህ ወዲህ ጓደኞቿ እንዳይነካና በትምህርት ቤት ውስጥ ማንንም እንዳያሰቃይ ታስጠነቅቀዋለች። በአንድ የመጨረሻ ጠንካራ እርግጫ ጂን ሂዮንግ መሬት ላይ ወድቆ ራሱን ይስታል። ጆንግ ወደ ቺዮንግ እየሮጠ በመሄድ ደህና መሆኗንና አለመጎዳቷን በጥንቃቄ ይጠይቃታል። ቺዮንግ ግን ያንን ጥያቄ ለሱ መጠየቅ ያለባት እሷ እንደሆነች በረጋ መንፈስ ትመልስለታለች። ከዚያም ጆንግ ሄሱንግ እንዲነሳ ይረዳዋል። እሱም በተራው ቺዮንግ ደህና መሆኗን ይጠይቃታል።
ቼዮንግ ሁለቱም አስከፊ ሁኔታ ላይ ስላሉ እርስ በርሳቸው እንዲጠባበቁ ትነግራቸዋለች። ሄሱንግና ጆንግ እርስ በርሳቸው እየተደጋገፉ ቦታውን አብረው ለቀው ይወጣሉ። በፊልሙ መጨረሻ ላይ ሴናና ሁለቱ ጓደኞቿ ሙሉ በሙሉ ተለውጠው የካራቴ ክፍሉ እንደተቀላቀሉ ይታያል። የቼዮንግ አባትም እያሰለጠኗቸው ነው። በአንድ ወቅት እንዲጨፍሩ ያደርጓቸዋል። እነሱም በሚገርም ሁኔታ ይደሰቱበታል። ቼዮንግ ከጆንግ ጋር አብራ ትታያለች። ምክንያቱም በመጨረሻ ቼዮንግ ጆንግን ለፍቅረኛነት መርጠዋለች። ሁለቱም አብረው እውነተኛ ደስታን ያገኛሉ። በሌላ በኩል ሄሱንግ አዲስ ተማሪዎችን በመመዝገብና ስለ ካራቲ በማስረዳት ላይ ያለ ይታያል። በመጨረሻም ቤተሰብና አዲስ ጓደኞችን በማግኘቱ እውነተኛ ደስታን አግኝቷል። በዚህም ታሪኩን ፍጻሜውን ያገኛል።